እናማ አክስት ላደርግሽ ነው። አስቸኳይም ቢሆን እናዛለን። አቶ አምነን ምን ባደርግልህ ግን ያስደስትሃል? ግን አንለያይማ። ይዘገያል እንጂ አህያ የጅብ ናት ያለችው ቤሌን ለካ የታይቷት መሆን አለበት። ጄሪ እንዴ በዚህ አጭር ጊዜ ውስጥ አንቺ ኢንኩቤተር ነሽ እንዴ ዝም ብለሽ የምትፈለፊው? እባብ የልቡን አይቶ እግር ነሳው አይደል የሚባለው? አንቺንም ሁኔታሽን አይቶ ክንፍ ነሳሽ። ልትበር ነው እንዴ? ግን ገሎም ተንከባክቦም ሁለቱ ነገር ይሆናል እንዴ? አይጋጭብሽም? አይተርፎ አተራረፍም ቢሆን ተርፈሻል። ወይዘሪት መርሲ እኔና ጄሪ የቀለበት ፕሮግራም ስለሚኖረን ቤቱም ይጸዳ፣ ምግቦቹም ይዘጋጁ። እማዬ ዛሬ ሰርግ ፕሮግራም ላደርግ ወስኛለሁ። አሁን የቀለበት ፕሮግራሙ እናደርጋለን። ሌላው ነገር ሁሉ አንቺ ሲሻልሽ ይደርሳል። አቶ አምነን ሰርግ እንደዚህ ቀላል ነው እንዲህ? ደግሞ ማንን ነው የምታገባው? በእውነት እኔ የወለድኩት ያሳደግኩት ይሄ አምነን ነው? የእኔ ልጅ በማንም የማይደሰት ነበር። ብቻ ግን ልክ ነው የምትለውን ነገር አድርግ። የኔን ነገር እንኳ ተወው። ወይዘሮ ሰምሃል እናቴ ዛራ አምነን እኔን ለማናደድ ብሎ እልህ ውስጥ ገብቷል። አምነን ከራሱ ጋር አይደለም ራሱን የማይሆን ነገር ውስጥ እንዳይከት። እናቴ ዛራ እኔ እነሱ ቤት መቀመጥ አልፈልግም። ማሸነፍ የማይሆን እውነታን መጋፈጥ አይደለም። አቶ አምነን ከራሱ ጋር አይደለም የራሱ የማይሆን ነገር ውስጥ እንዳይከት እፈራለሁ። ቤሌን አቶ አምነን ባልወልድህም ልጄ ነህ። ልጄ የተረጋጋ ነፍስ ይኑርህ። እኔ በፈለግከው ምልልሃለሁ። ወይዘሮ ሰምሃል የወሰደችውን መድኃኒት ቤሌን አልመረዘችውም። ለምን ለመሸነፍ ቅርብ ትሆኛለሽ? ለምን ለመታገል ጊዜ አትወስጂም? ነገ ሌላ ቀን ነው። ይሁን አይሁን የሚታወቅ ነገር የለም። መሸሽ የመሸነፍ ምልክት ነው። ወይዘሮ ዛህራ ሜርሲ ያንቺ ጠላት ናት። እንደነገርኩሽ እኔ ቤሌንና ጄሪ ለአቶ አምነን የሚስትነት ውድድር መተን ነው አንቺ ጋር የገባ ነው። እኔ የምልሽ ወይዘሮ ሰምሃል ድሮ የት አካባቢ ነበር የምትኖሪው? አምነንን የት ሆነሽ ነው የወለድሽው? አባቱስ ማን ነው? ሲፈን ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ቪዲዮአችን ድር ድራማ ክፍል 9 አበይት ትዕይንቶችን እንዲሁም ክፍል 10 የቅድመ ሁኔታዎችን የምናስዳስላችሁ የምናቀርብላችሁ ይሆናል። ታዲያ ከእናንተ ከውድ ተመልካቾቻችን የሚጠበቀው ይህንን ቻናል ሰብስክራይብ እንዲሁም ቪዲዮውን ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ትዘልቁ ዘንድ የአክብሮት ግብዣችን ነው። አብራችሁን ሁኑ። ባለፈው ክፍል 8 ድር ድራማ ላይ እንደተመለከትነው ጄሪ በእንቅልፍ መድኃኒትም ቢሆን አታላና እንዲሁም ደግሞ መርዛ አቶ አምነንን ይዛው እንዳደረች የሚታወስ ነው። ታዲያ በዚህ ጉዳይ እጅግ ደስተኛና ስኬታማ የሆነች የመሰላት ጄሪ ነገሮች ሁሉ በእጇ እንደጨበጠች እንዲሁም ደግሞ አምነንን በእጇ እንዳስገባችው ያክል ይሰማታል። በዚህ ሁናቴ እንግዲህ ወይዘሮ ዛራ ቤሌንን ሂጂና ቁርስ ደርሷል ጥሪያቸው በማለት ጠርታ እንድትመጣ ነግራት እንደነበር የሚታወስ ነው። ታዲያ በዚህ ትዕዛዝ መሰረት ቤሌንም በወይዘሮ ዛራ ተስማምታ እነሱን ልጠራ በቀጥታ እነ ጄሪና አቶ አምነን ወዳሉበት ክላስ ትገባለች። ታዲያ በሄደችበት ሰዓት የተመለከተችውን ያየችውን ማመን አቅቷት እዛው ደርቃ ቁማ ቀረች። ታዲያ እነሱ ተኝተው ነበርና እሷ ጄሪ ከአምነን ጋር ተኝታ እንደምታገኛት አልጠበቀችም ነበርና ይህ ለሷ ዱብዳ ነገር ስለሆነባት በጣም ደነገጠች። በዚህ ሁናቴ ላይ እንግዲህ ጄሪና ቤሌን ፊት ለፊት አይን ላይ ተገጣጠሙ። ታዲያ ይህንን የተመለከተው የሰማውና አቶ አምነን ወዲያውኑ ብድግ አለና እንዴት የባለትዳር ክፍል ውስጥ ምን ትሰሪያለሽ? በቃ ሰምተናል መሄድ ትችያለሽ ብሎ ወዲያውኑ ቤሌንን ከክላሳቸው አሰናበታት። ታዲያ ይህንን ትዕዛዝ የሰማችው ቤሌን ወደ ታች ወደ ኩሽና ትመለሳለች። ምንም እንኳ አብራው ይዛው ብታድርም ጄሪ አሁን ላይ በጣም ጥርጣሬና በጣም ሆኖ ትልቅ ስጋት ውስጥ ገብታለች። ምክንያቱም አቶ አምነን ምንም እንኳ ከሷ ጋር አብሮ ቢያድርም እስከ መጨረሻው ከሷ ጋር እንደሚሆን እጅግ እርግጠኛ መሆን አልቻለችም። ስለዚህ በዚህ ጥርጣሬ የገባት ጄሪ እጅጉን አቶ አምነንን እንደዚህ ስትል ትጠይቀዋለች። አቶ አምነን ለሰርጋችን ምንም ሰው አይጠራም ማለት ነው? ቆይ ምን ባደርግልህ ያስደስታል? ግን አንለያይም አይደል? በማለት ተከታታይ ጥያቄዎችን ስትጠይቀው ያ ማለት በሱ እርግጠኛ እንዳልሆነች አመለካች ጉዳይ ነው።
ታዲያ በዚህ ጉዳይ ያላበቃችው ጄሪ ቀጥታ ወደ ወይዘሪት ሜርሲ ትሄድና እናማ ነገርየውን ፈጽመነዋል፣ እንግዲህ አክስት ላደርግሽ ነው፣ ስለዚህ አክስት ለመሆን ተዘጋጂ ትላታለች። በነገሩ እጅግ ግራ የተጋባችው ሜርሲ ደግሞ እንዴ በዚህ አጭር ጊዜ ውስጥ አንቺ ቆይ ኢንኩቤተር ነሽ እንዴ ዝም ብለሽ የምትፈለፊው በማለት ነገሩን ታጥላላባትና ውድቅ ታደርግባታለች። በተለይ ደግሞ ያደሩት አንድ ቀን ሌሊት ስለሆነ እሱም አቶ አምነን ይህንን ጉዳይ እንደማይፈጽመው እርግጠኛ ሆና ስላወቀች ነው። ታዲያ በዚህ ንግግራቸው መካል ወይዘሪት ጄሪ ለሜርሲ አሁን አምነን በቃ ሊያገባይ ወስኗል፣ ከዚህም ባለፈ ወይዘሮ ሰምሃልን እንድንከባከባት ፈቅዶልኛል ብላ ስትነግራት እጅጉኑ ተደንቃ እንዲሁም ደግሞ በጣሙኑ ተገርማ እንዴ ግን ገሎም ተንከባክቦም ይሆናል እንዴ አይጋጩም? ማለቴ ከዚህ በፊት የመረስሻት አንቺ ነሽ ለማለት ያክል ነው። ይህንንም ጉዳይ ማለት ለአቶ አምነን እንደምትናገር ይህ አመላካች ጉዳይ ነው ማለት ነው። እዚህ ላይ ግን በእርግጠኝነት መናገር የሚቻለው አቶ አምነን ነገሮችን ሁሉ አውቆ እንደሚያደርግና በተለይ ያው ለድራማው ሲባል እሱ ነገሮችን ባልፈለገው መንገድ እያስሄዳቸው እንዳለም የሚያሳይ ምልክት ነው። በተለይ ደግሞ እናቱ ያኔ ወድቃ ራሷን ስታ ስለነበር ያኔ ወደ ሆስፒታል ወስዶ ሲያሳክማት ከዶክተሩ ወይም ደግሞ ከሐኪም ባለሙያው ጋር ራሷ እንደማታስታውስና አሁን ላይ እጅግ ነገሮችን ሁሉ እንደተወሳሰቡባት እንዲደረግ የተደረገው ሆን ተብሎ ማለትም ለሴራ እንደሆነ ይመስለኛል። ያ ማለት ደግሞ አቶ አምነን በቀላሉ የወይዘሪት መርሲንና የወይዘሪት ጄሪን ተንኮልና ሴራ ለማረጋገጥ ለማወቅ እጅግ የሚረዳው ሆኖ ስላገኙት ማለት ነው። ይህንንም ጉዳይ በእርግጥና በትክክል የምትረዳው ጄሪ ደግሞ አሁን ላይ አምነንን እስከ መጨረሻው የራሷ የማድረግ ፍላጎት አላት። ነገር ግን እንደማይሆን እርግጠኛ ሆና ለራሷም ተናግራለች። ታዲያ በዚህ ስጋት የገባት ጄሪ ነገሮች ሁሉ በፍጥነት እንዲካሄዱላት ያ ማለት ቀለበቱም እንዲሁም ደግሞ የሰርግ ፕሮግራሙም እንዲካሄዱ ትፈልጋለች። ከሰርጉ ባለፈ ደግሞ ወይዘሪት ቤሌንና ወይዘሪት ሲፈን ከዚህ ቤት ንቅል ብለው ማለት እንግዲህ ውድድሩ ተጠናቋል። ስለዚህ እነሱም ከዚህ ቤት ማየትና እንዲሁም መኖር እንደማይችሉ እንዲወጡ ትፈልጋለች። ታዲያ ከወይዘሪት ጄሪ ጎን ያለችው ወይዘሪት መርሲ አሁን በጣም ጥሩ ሁኔታዎች ላይ እንዳለችና ወይዘሪት ጄሪን እንደ ምክንያትና እንዲሁም ደግሞ ነገር አጣሪ መጀመሪያ እንደተነጋገሩ ይታወቃል። ሆኖም ግን አሁን ላይ በራሷ መንገድ ነገሮችን ሁሉ ማጣራትና ሀሳቦችን መሰብሰብ መረጃዎችን ማግኘት ትችላለች። በተለይ ደግሞ ከወይዘሮ ሰምሃል እሷ በቀጥታ ሂዳ እየጠየቀች መረጃዎችን እያገኘች ትገኛለች። ምክንያቱም ከዚህ በፊትም እንደሚታወቀው ጄሪ እና ወይዘሪት መርሲ ጓደኝነትን የፈጠሩት ወይዘሮ ሰምሃልን እንድትፈትሽላት እንድትከታተልላት ነበር። በተቃራኒው ደግሞ ወይዘሮ ሰምሃልና ሲፈን ጓደኝነትን የፈጠሩት ወይዘሮ ሰምሃል ሲፈን ወይዘሪት መርሲን እንድትከታተልላት ያም እዚህ ጠቀም ያለ ገንዘብ እንደምትሰጣትና በድርጅቱ ውስጥም እንደምታስቀጥራት ተነጋግረው ነበር። ታዲያ ይህ የሚያመላክተው ሁለቱ ወይዘሮ ሰምሃልና ወይዘሪት ሜርሲ እጅግ በጠላትነት የሚፈራረጁ የሚፈላለጉ ሁለት። ታዲያ ወይዘሪት ሜርሲ ወደ ወይዘሮ ሰምሃል ትሄድና እንዴት ነሽ አሁን ለውጣለሽ ወይ እንዴት እየሆንሽ ነው በማለት ስትጠይቃት ያው እሷም እንደማታስታውስና ነገር ግን አሁን ላይ ጥሩ ሁኔታ ላይ እንዳለች ትነግራታለች። ታዲያ በዚህ የተናደደችውና እጅግ የተበሳጨችው ወይዘሪት መርሲ እባብ የልቡን አይቶ እግር ነሳው አይደል የሚባለው? አንቺም ሁኔታሽን አይቶ ክንፍ ነሳሽ። ልትበር ነው እንዴ? አዎ መትረፍማ አይተርፉ ተርፈሻል። ነገር ግን ብተርፊም አሁንም እጨርስሻለሁ የማለት ስሜት የማለት ሀሳብ እንዳላት መካፊቷ ያስታውቅባታል። ሌላው ወይዘሪት መርሲ አሁን ላይ በተለይ ነገሮችን እያውሰበሰበችና በተለይ የጄሪን ሴራ በሷ በኩል የመጣ ቢሆንም ወይዘሮ ሰምሃልን እንደመረዘቻት አንዳንድ ፍንጭ ነገሮችን አመላካች ሀሳቦችን እየዘረዘረች እየተናገረች ትገኛለች። ግን ገድሎም ተንከባክቦም ይሆናል በማለት ለጄሪ ይህንን ሀሳብ ስትገልጽላት ምን ለማለት ተፈልጎ እንደሆነ ግልጽ ነው።
ሌላው ጉዳይ የአቶ አምነን ጉዳይ ነው። አሁን ላይ ነገሮች ሁሉ በፍጥነትና በነገሮቹ በተጣደፈ ሁኔታ እንዲካሄዱ የፈቀደው በተለይ ከሆስፒታል ባለሙያዎቹ ጋር ተነጋግረው ወይዘሮ ሰምሃልም ከዚህ በፊት ከአምነን ጋር ተነጋግራ ችግር እንዳለ በተለይ መርሲን ከዚህ ቤት ለማስወጣት እንደምትፈልግ ነግረው የሆነች ይመስለኛል። ምክንያቱም አሁን ላይ እየሆነ ያለው ነገር አቶ አምነን ነገሮችን ያውቃል። ነገር ግን እያወቀም ቢሆን ሀሳቡ እንዲሁም ደግሞ ቀልቡ ያለው ወይዘሪት ቤሌን ላይ ሆኖ ሳለ ነገር ግን ሊያገባ የወሰነው ቀለበትም ሊያደርግላት መጨረሻ ላይ የተገኘው ለወይዘሪት ጄሪ መሆኑ ይታወቃል። ሁኔታዎችን ስንመለከት አቶ አምነን ምንም ደስተኛ ሳይሆን ምንም ውስጡ ላይ የደስታ ስሜት ሳይታይበት ነገሮችን እያደረገ ይገኛል። በተለይ ለጄሪ ያለው ስሜት እጅግ ፍጹም ዜሮ በሚባል ደረጃ በጣም የወረደ ነው። ቀለበቱንም ሲያደርግላት በተለይ የሰርጉ ፕሮግራም ላይ አይታችሁት ከሆነ በቀጥታ የሚመለከተው ቀልቡና አንደበቱ ያለው ቀጥታ ከቤሌን ላይ ሆኖ ሳለ የሚያደርገው ግን ነገሮችን ሁሉ ቤሌንን ለማናደድና ለማበሳጨት የሚያደርጋቸው ድርጊቶች በቀጥታ በሰርጉ ፕሮግራም ላይ የተመለከትናቸው አበይት ትዕይንቶች ናቸው። ቤሌንም ወይዘሮ ዛሃራ በነገረቻትና በመከረቻት መንገድ ነገሮችን ለመፈጸም ላለመሸነፍ የምታደርጋቸው ጥረቶች እጅግ የሚያስደምሙ ናቸው። በተለይ የሰርጉ ፕሮግራም ላይ እጅግ ሸክ ብላ አምራና ተውባ ምንም እንኳ የከፋት መስላ አንገቷን ደፍታ ብትቀመጥም ነገሮችን ሁሉ ወይዘሮ ዛሃራ ባለቻት መሰረት ለማስተካከል ለማሸነፍ ትጥራለች። ታዲያ በዚህ ሁናቴ በሰርግ ፕሮግራሙ የተገኙት ወይዘሮ ዛራና ወይዘሪት ቤሌን በጥቅሻ ይነጋገራሉ፣ ማውራትም ይችላሉ። ታዲያ የቀለበት ማሰሩ እንዲሁም ፕሮግራሙ ከተጠናቀቀ በኋላ ምናልት እንጨፍር ብለው አቶ አምነንና ጄሪ ተነስተው ከጨፈሩም በኋላ በጥቅሻ ወይዘሮ ዛራ ቤሌንን ተነሽ እንጨፍር በማለት መጀመሪያ ወይዘሮ ዛራ ተነስታ ስትጨፍር በጥቅሻ ያው የሚገባትና ነገሮች ሁሉ በምልክት ቋንቋ የሚገባት ቤሌንም ተነስታ ላለማሸነፍና እንዲሁም ደግሞ የተከፋች ላለማስመሰል ተነስታ ትጨፍራለች። ታዲያ እነዚህ ሁለት ጭራቆች ደግሞ ተነስተው በሌላ መልኩ ይጨፍራሉ። ያ ማለት ጄሪ እና ሜርሲ ማለት ነው። በመጨረሻም ወይዘሪት ሲፈንም ተነስታ ሁሉም አራቱ ሴቶች ማለትም ቤሌን፣ ጄሪ፣ ሲፈን እና ሜርሲ አንድ ላይ ይጨፍራሉ። ይህ ሁኔታ ነገሮችን ሁሉ ላለማስነቃትና እንዲሁም ሀሳቡ በትክክል እንደተፈጸመ አምነንም የሱ ምርጫ ጄሪ እንደሆነች ለማስመሰል እየሞከረ ያለው በተለይ ቤሌን እንድትናደድና ጄሪ ደግሞ በተቃራኒው ደስተኛ እንድትሆን እያደረገ ነው። ነገር ግን ሁኔታው እውነተኛ ሀሳቡ ይህ አይደለም። ቀልቡ ልቡና አንደበቱ በቀጥታ የሚያሳብቅበት ቤሌን ላይ እንደሆነና ለቤሌን ትልቅ ስሜት እንዳለው የሚያመላክት ነው። ነገሮች በዚህ ከቀጠሉ አሁን ላይ እንደሚያመለክተው ወይዘሪት ቤሌን በመጨረሻ እንደምታሸንፍና አቶ አምነንም ይህንን ነገር በፍጥነት እንዲሆን ያደረገው ነገሩ ተጠናቆ በተለይ ደግሞ ከጄሪ ጋር ያለው ግንኙነት በአጭር እንዲቋጭ ያ ማለት ሁሉ ነገሮች እንኳ በደስታ በተለይ ደግሞ በትልቅ ድል ባለሰርግ መዳር እየፈለገ መሞሸር እየፈለገ ነገሮችን ሁሉ ቀዝቀዝ አድርጎ የራት ፕሮግራም ብቻ አድርጎ ለማጠናቀቅ የፈለገው ትክክለኛ ወይም ደግሞ እሱ ያላመነበት ሰርግ እንደሆነ ያመላካች ነገር ነው። በመጨረሻም እንግዲህ ወይዘሮ ሰምሃልም ቢሆን ነገሮቹ ሁሉ አሁን ላይ ማስታወስ ትችላለች። ነገር ግን ይህ እነሱ ያሰቡት ወደፊት እንዲቀጥልና ያላወቀች ያልሰማች እንዲሁም ደግሞ የማታስታውስ መስላ ነገሮችን ለመሰብሰብ ሀሳብ በተለይ ከወይዘሪት ሜርሲ ያላትን ጥላቻ ያላትን እሷን ለማስወጣት ይረዳት ዘንድ በቀላሉ እንግዲህ የማታስታውስ መስላ ለመቅረብ የሞከረችው ይሄ ነው። በሰርጉ ፕሮግራም የተፈጠረው ነገር ምንድን ነው? እንግዲህ ስጦታ የሆነ አንድ ሰው በሩ ጋር እንግዲህ ጥሎ እንደሄደና ወይዘሪት ቤሌንም ሂዳ አምጥታ ለእናንተ መሰለኝ ብላ ለአቶ አምነን ትሰጠዋለች። ታዲያ አምጪው በማለት ጄሪ ወዲያውኑ ቀበል ብላ ልትከፍተውና ሰርፕራይዝ እንደሆነ ይህንን ለማየት በጣም ጓጉታ ትከፍተዋለች። ስትከፍተው ግን የታየው ነገር እጅግ አሳዛኝና አስደንጋጭ ነገር ነበር። ይህ ጉዳይም በእጅጉ ከጄሪ ጋር እንደሚገናኝና በተለይ ደግሞ አቶ አምነንም ክፍል የሚወስናቸው ውሳኔዎች ጄሪን ለማባረር ጄሪን ለማስወጣት እጅግ በጣም አመላካችና መሪ ሀሳብ ነው ማለት ነው።
ታዲያ በሚቀጥለው ክፍል ጄሪ ያላት ግንኙነት ከአቶ አምነን ጋር ሊቋረጥ ስለሚችል እሱ ተቋረጠ ማለት ደግሞ ሜርሲም በዚህ በኩል ችግሯ ሌላ እንግዲህ ያላት አመለካከት ሀሳቧ ሁሉ ሊዘረዘርና ሊጋለጥ ስለሚችል ከዚህ ቤት ትወጣለች ማለት ነው። ታዲያ በመጨረሻ በሚቀጥለው ክፍል የሚጠበቀው ጉዳይ የጄሪና የአቶ አምነን ጉዳይ ያበቃለታል ማለት ነው። እሱ ካበቃለት ደግሞ አቶ አምነንም እውነታውን ተረድቶ ማለትም ቤሌን ወይዘሮ ሰምሃልን እንዳልመረዘቻት ትክክለኛ መረጃውን ሲያረጋግጥ እሷን እንደገና የሚያፈቅራት ይሆናል። ታዲያ የእነሱ ግንኙነት በሚቀጥለው ክፍል የሚጠበቅ ይሆናል ማለት ነው። ታዲያ ከዚህ ጋር ተያይዞ ወይዘሪት ቤሌንና ወይዘሮ ዛራ በነገረቻትና እንግዲህ በመከረቻት መሰረት ወይዘሮ ቤሌን የምታሸንፍ ይሆናል ማለት ነው። ስለዚህ በሚቀጥለው ክፍል ዋናውና አንደኛው ነገር ተጠባቂው የአቶ አምነንና የወይዘሪት ጄሪ ግንኙነት የሚቋረጥ ይሆናል ማለት ነው። እስከዚህ ድረስ